እንግዲህ ሰላም በድጋሜ ዛሬ በጋሪ ቻፕማን 5ቱ የፍቅር ቋንቋዎች መጽሐፍ ውስጥ ምናልባትም እጅግ በጣም ከባዱን ምዕራፍ ነው የምንዳስሰው። ምዕራፍ 12 እርሱ ብቻውን ብዙ ጥያቄ ያስነሳል። የማይወደዱትን መውደድ። በጣም ብዙ። እውነት ለመናገር ስለ ፍቅር ቋንቋዎች ስናስብ አእምሯችን ውስጥ የሚመጣው ምስል ያው ግንኙነታቸውን ለማሻሻል አብረው የሚጥሩ ሁለት ሰዎች ነው። ልክ ነው። የምዕራፍ ግን ያንን ምስል ሙሉ በሙሉ ይገለብጠዋል። አንደኛው ወገን ምንም አይነት ለውጥ ለማድረግ ፈቃደኛ ካልሆነስ፣ እንዲያውም ግንኙነቱ በጥላቻ ሲሞላ ምን ይደረጋል የሚለውን አደገኛ ጥያቄ ነው የሚመረመረው። በትክክል። ምዕራፉ እኮ የሚጀምረው አን በምትባል ሴት እውነተኛው ታሪክ ነው። የምታነሳው ጥያቄ ልብ ይሰብራል። የምንጠላውን ሰው መውደድ ይቻላልን ስትል ጠይቃለች። እኔ መጀመሪያ ሳነበው ትዳር ውስጥ ጥላቻ ብዬ ነው የደነገጥኩት። በጣም ከባድ ጥያቄ ነው። የአን ሁኔታ ደግሞ እውነትም ጫፍ የደረሰ ነው። ትዳሯ 10 ዓመት ሆኖታል። ባለቤቷ ግሌን ያለማቋረጥ ይነክፋታል፣ ያዋርዳታል። በቃ ማንነቷ እንዲተጣጣር ነው የሚያደርጋት። ዋው! እናም ስሜታዊ ጉልበቷ ሙሉ በሙሉ ተሟጧል። እሷ እንደምትለው የፍቅር ጋኔ ባዶ መሆኑ ብቻ ሳይሆን መሰረቱ ተሰንጥቋል ነው የምትለው። ከሁሉም የከፋው ግሌን ችግር መኖሩን አምኖ ለመዋያትም ሆነ የምክር አገልግሎት ለማግኘት ፈቃደኛ አለመሆኑ ነው። በሩ ዝግ ነው። መመርመር ነው። ይህ መፍትሄ አንድን ሰው ከጥላቻ ስሜት አውጥቶ ወደ ፍቅር ሊመልስ ይችላል ወይስ ሌላ አይነት ስቃይ ይፈጥራል? እስኪ እንየው። የሚገርመው ደራሲው ጉዳዩን ሲያነሳ ከራሱ የግል ተሞክሮ መጀመሩ ነው። በራሱ ትዳር ውስጥ ከባለቤቱ ከካሮሊን ጋር የጥላቻ ስሜት ያጋጠማቸው ጊዜ እንደነበረ በግልጽ ያስቀምጣል። አዎ፣ ይሄ በራሱ መጽሐፉን ተአማኒ ያደርጋል። በጣም። ነገር ግን እዚህ ላይ አንድ ጥልቅ ልዩነት አለ። እሱና ባለቤቱ ሁለቱም እኮ ችግሩን ለመፍታት ቆርጠው ነበር። ልክ ነሽ። ሁለቱም ለመለወጥ ወስነው የፍቅር ቋንቋን እንደ መሳሪያ ተጠቀሙበታል። አን ሁኔታ ግን እንደዛ አይደለም። እሷ በዚህ ውጊያ ውስጥ ብቻዋ ናት። ይሄ ደግሞ ነገሩን ፍጹም የተለየ ያደርገዋል። ፍጹም የተለየ። የሁለት ሰው ጥረት እና የአንድ ሰው ጥረት ውጤቱ አንድ ሊሆን አይችልም። እናም ደራሲው ለአን ያቀረበው የመፍትሄ ሐሳብ መሰረቱ ከስነ ልቦና ንድፈ ሐሳብ ሳይሆን በቀጥታ ከመጽሐፍ ቅዱስ መሆኑ ነው። አዎ፣ ከሉቃስ ወንጌል ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ የሚለውን ክፍል ይጠቅሳል። ይሄንን ሳነብ ቆይ የትዳር ጋር ከጠላት ጋር ማነጻጸር ብዬ ነው ያሰብኩት። ሁኔታው ምን ያህል ከባድ እንደሆነ ያሳያ። በጣም ጠላት የሚለው ቃል ራሱ በጣም ኃይለኛ ነው። እውነት ነው። ደራሲውም የፍቅር ትልቁ ፈተና ብሎ ነው የሚጠራው። ምክንያቱም ለሚወደን ሰው ፍቅር መስጠት ቀላል ነው። አዎ። ነገር ግን ለሚጠላን፣ ለሚነቅፈን፣ ለሚያዋርደን ሰው መስጠት ይሄ የተፈጥሮ ሕግን የሚጻረር ነው የሚመስለው። በፍጹም። እና ከዛ ነው እስቱ ይሰጣችኋል ወደሚለው መርህ የሚሄደው። ከዚህ በመነሳሳት ነው ደራሺው አንድ መላምት ወይም ሙከራ ለአንዛ የሚያቀርበው። መላምቱ ምንድን ነው? መላምቱ ይሄ ነው። አን ምንም አይነት የፍቅር ስሜት ባይኖራቱም የባለቤቷን ዋና የፍቅር ቋንቋ ለይታ ለተወሰነ ጊዜ ያለማቋረጥ ብትናገር የእሱ ስሜታዊ የፍቅር ጋን ቀስ በቀስ ይሞላል። ጋኑ ሲሞላ ደግሞ እሱ ራሱ በአዎንታዊ መልኩ ምላሽ መስጠት ሊጀምር ይችላል ምትለው ላይ እናተኮር። ደራሲ እኮ ይሄ መላምት እንጂ ምንም አይነት ዋስትና እንደሌለው ደጋግሞ ያሰምርበታል። ይሄ በጣም ወሳኝ ነጥብ ነው። በጣም ወሳኝ። ውጤቱ እርግጠኛ አይደለም። ጅምሩ ደግሞ ሙሉ በሙሉ በአን ላይ ተመሰረተ ነው። ሸክሙ በሙሉ በሷ ላይ ነው። እና ለሙከራው የቀረቡት ተጋባሪ እርምጃዎችስ ቀላል አይመስሉም? በፍጹም ቀላል አይደሉም። የመጀመሪያው የባለቤቷን ግሌንን ዋና የፍቅር ቋንቋ መለየት ነበር። እናም ከዚህ በፊት ሲያቀርብ በነበሩት ቅሬታዎች ላይ በመመስረት 2 ቋንቋዎች ለይቷል። የማበረታቻ ቃላት እና አካላዊ ንክኪ። እንዴት? ለምሳሌ ምንም ነገር በአግባቡ አትሰሪም እያለ ደጋግሞ መናገሩ በተቃራኒው የማበረታቻና የማድነቅ ቃላት ትማት እንዳለበት ያሳያል ይላል። የሚገርም ነው። ሁለተኛው እርምጃ ደግሞ አን ወደ ግሌን ሄዳ እንዲህ እንድትለው ነበረ። የተሻለች ሚስት መሆን እፈልጋለሁ። ስለዚህ ምንም አይነት ሐሳብ ካለ ለመስማት ዝግጁ ነኝ። ይሄ በራሱ ትልቅ የትህትና እርምጃ ነው። በተለይ ለሚያዋርድሽ ሰው እንዲህ ማለት በጣም ከባድ ነው። ከዛ ወደ ተግባር ይገባል። የማበረታቻ ቃላት ቋንቋውን ለመናገር ለ1 ወር ያክል
በየቀኑ አንድ የሚያበረታታው ወይም የሚያደንቅ ነገር እንድትናገሩ ይመክራታል። በአንጻሩ ደግሞ በሱ ላይ ያላቸውን ቅሬታዎች በሙሉ ከመናገር ተቆጥባ በማስታወሻ እንድትይዛቸው፣ በቃ ስሜቷን ሙሉ በሙሉ ዋጥ አርጋ ተቃራኒውን እንድትሰራ ማለት ነው። ልክ እዚህ ጋር ነው እኔን ትንሽ ያስጨነቀኝ ነጥብ የሚመጣው። አካላዊ ንክኪን በተመለከተ የወሲብ ግንኙነትን በራሷ አነሳሽነት እንድትጀምር እና ድግግሞሹንም እንድትጨምር ይመከራታል። መጽሐፉ እንደሚለው ከዚህ በፊት እሱ ሲፈልግ ብቻ የሚደረግ እና እሷ እንደምትበደል የሚሰማት ነገር ነበር። አሁን ግን የጥላቻ ስሜት የተሰማት አካላዊ ንክኪ እንድትጀምር መገፋፋቷ የስሜት በደልን ድንበር የሚሻገር አይመስልም። እሷን ለአደጋ እያጋለጣት አልነበረም። በጣም ወሳኝ ጥያቄ ነው። አን ራሷ እኮ ይህንን ጥያቄ በተዘዋዋሪ ታነሳለች። የጥላቻ ስሜት የተሰማኝ ፍቅርን ማሳየት ግብዝነት አይሆንም ትላለች። የሙከራው እምብርት ይሄ ጥያቄ ነው። አዎ። እናም ደራሲው እዚህ ላይ በጣም ወሳኝ የሆነ ልዩነት ያስቀምጣል። ፍቅርን እንደ ስሜትና ፍቅርን እንደ ድርጊት መለየት። ኦኬ። የሌለንን ስሜት እንዳለን አድርገን ማሳየት። ለምሳሌ በጣም ደስተኛ ነኝ ያሉ ከውስጥ ማዘን፣ ያ ግብዝነት ነው፣ ማስመሰል ነው። በትክክል። ነገር ግን ለሌላው ሰው ጥቅም ታስቦ የሚደረግ የፍቅር ድርጊት ግብዝነት ሳይሆን ምርጫ ነው ይላል። ዋው! ቆም ብለን እናስበው እስኪ። ይህ ማለት ፍቅርን እንደ አየር ሁኔታ የምንጠብቀው ነገር ሳይሆን እንደ ጡንቻ ልናሰለጥነው የምንችለው ነገር ነው እያልን ነው። በትክክል። አስተሳሰቡን በሙሉ ይቀይረዋል። ደራሲው እንደሚለው ድርጊቱ የሚመነጨው አሁን በጣም እየወደድኩ ነው ከሚል ስሜት አይደለም። እሺ። ይልቁንም ግንኙነታችን እንዲሻሻል በማሰብና ለባለቤቴ ጥቅም ስል ይህንን በጎ ድርጊት ለመፈጸም መርጫለሁ ከሚል ንቃተ ህሊናዊ ውሳኔ ነው። ምርጫው በራሱ እውነተኛ ነው። ስሜቱ በኋላ ሊከተል ይችላል፣ ላይከተልም ይችላል። ልክ እንደምትጠላው ስራህ በየቀኑ እንደመሄድ ማለት ነው። በጣም ጥሩ ምሳሌ ነው። የምትሄደው ስራውን ስለምትወደው ሳይሆን ከጀርባው ላይ ያለው ትልቅ ዓላማ፣ ለምሳሌ ቤተሰብህን ለመደገፍ ስለምታስብ ነው። በጣም ግልጽ ማብራሪያ ነው። ስለዚህ አን የጀመረችው በስሜት ሳይሆን በውሳኔ ነው። የሙከራው ውጤትስ ምን ይመስል ነበር? የአደገኛ መላምት ሰርቷል። ነገር ግን ለውጡ ወዲያውኑ አልመጣም። ያው የሚጠበቅ ነው። አዎ። በመጀመሪያው ወር ግሌን ነገሩን ሁሉ በቀላሉና በንቀት ነበር የተመለከተው። ምን ሆነሻል? ምን አሰብሽ ነው? የሚሉ አይነት የጥርጣሬ ምላሾችን ነበር የሚሰጣት። እውነት ነው። እዚህ ጋር ብዙ ሰዎች ተስፋ ሊቆርጡ ይችሉ ነበር። ከዛስ? ከሁለተኛው ወር በኋላ ግን ነገሮች መለወጥ ጀመሩ። ግሌን ለአን ጥረት ቀስ በቀስ እውነታዊ ምላሽ መስጠት ጀመረ። እሷም የምታቀርብለትን የማበረታቻ ቃላት መቀበል ጀመረ። ለምታደርገው አካላዊ ንክኪም በተሻለ መልኩ ምላሽ ይሰጥ ነበር። ይህ ማለት የሰው ባህሪ ከስሜታዊ ፍላጎቱ መሟላት ጋር በቀጥታ የተገናኘ ነው ማለት ነው። ጋኑ ሲሞላ መከላከያው ይቀንሳል። በእርግጠኝነት ደራሲውም የሚለውም ይህንን ነው። በቀጣዮቹ 4 ወራት ደግሞ ለውጡ ይበልጥ ግልጽ ሆነ። አን ላቀረበችለት ለአብዛኞቹ ጥያቄዎች እውነታዊ ምላሽ ሰጥተ ጀመረ። ከሁሉም በላይ የእሷ ስሜትም በከፍተኛ ሁኔታ መለወጥ ጀመረ። እውነት? አዎ። የነበራት የጥላቻ ስሜት እየደበዘዘ በምትኩ የርኅራሄ እና የተስፋ ስሜት ቦታውን መያዝ ጀመረ። ይህ በጣም የሚገርም ነው። የእሷ ድርጊት የእሱን ባህሪ ለወጠው፣ የእሱ የተለወጠ ባህሪ ደግሞ የእሷን ስሜት ለወጠው። ልክ እንደ ሰንሰለታማ ፕራክቲክም ማለት ነው። ልክ። በመጨረሻም ግሌን የምክር አገልግሎት ለመውሰድ ባይስማማም አንዳንድ ደራሲው የሰጣቸውን ካሴቶች አዳምጦ ከአን ጋር መወያየት ጀመረ። ይህ በራሱ ትልቅ እርምጃ ነበር እና ታሪኩ ሲጠናቀቅ ግሌን ለጓደኞቹ ደራሲው ተአምር ሰሪ እንደሆነ ሲናገር፣ ደራሲው ግን ተአምር ሰሪው ፍቅር ነው በማለት ይደምድማል። እንግዲህ ከዚህ አስደናቂ ታሪክ የምንወስደው ትልቁ ጥበብ ፍቅርን ከቁጥጥራችን ውጪ የሆነ ስሜት መሆኑን ትተን ልክ እንደ ቼስ ጨዋታ በስትራቴጂ ልንጠቀመው የምንችለው መሳሪያ እንደሆነ ማየት እንችላለን። ይሄ ፍቅርን ማስላት ይቻላል ማለት ነው። ለብዙዎች እንግዳ ሊመስል ይችላል። አዎ፣ የመጽሐፉ መደምደሚያ ይሄ ነው። ነገር ግን ከስነ ልቦና አንጻር ስንመለከተው ይህ አካሄድ የሚሰራው በደሉ አካላዊ ወይም ከባድ የስነ ልቦና ጥቃት ደረጃ ካልደረሰ ብቻ ነው።
በጣም አስፈላጊ ማስጠንቀቂያ ነው። ደራሲው ያንን መስመር በግልጽ አያስቀምጥም። ይህም አደገኛ ሊሆን ይችላል። የአን ሁኔታ የቃልና የስሜት በደል ነበር። ነገር ግን አካላዊ ጥቃት ቢኖር ኖሮ ይህ ምክር ፈጽሞ ተገቢ አይሆንም ነበር። ልክ ነው። እናም ይህ ምዕራፍ የተሳካ ሙከራን ነው የገለጸው። የአንና የግሌም ታሪክ በጥሩ ሁኔታ ተናቋል። ነገር ግን ይህ ስኬታማ ታሪክ አንድ ያልተመለሰና ከባድ ጥያቄ ጥላ ውስጥ ይተዋል። እሱም ማይወደደው አጋር ለምሳሌ ግሌን በፍጹም ምላሽ ባይሰጥ የሚለው ነው። በትክክል አን ለ1 ወር፣ ለ6 ወር፣ ለ1 ዓመት የፍቅር ቋንቋውን ብትናገርና እሱ ግን ምንም አይነት ለውጥ ባያሳይስ? መጽሐፉ ያው እሱ ላይ ብዙም አይቃባበትም። ዋስትና የለውም ከማለት ውጪ ሳይሳካ ሲቀር ስለሚኖረው የስነ ልቦና ውድቀት ምንም አይልም። ይሄ የመጽሐፉ ትልቁ ክፍተት ነው መሰለኝ። ምክንያቱም እንዲህ አይነት ሙከራ ከፍተኛ ስሜታዊ ጉልበት ይጠየቃል። ለአንድ ወገን ብቻ ሸክሙን ሰጥቶ ሞክሪ ማለት ሳይሳካ ሲቀር ተስፋ መቁረጡ እጥፍ ድርብ ሊሆን ይችላል። እኔ የቻልኩትን ሁሉ አድርጌ ነበር ግን አልተሳካም የሚለው ስሜት ከበፊቱ የከፋ ሊሆን ይችላል። በጣም በተጨማሪም እንዲህ አይነት ባህሪን ምን ያህል ጊዜ ነው መታገስ ያለብን? መስመሩ የት ነው? ለ6 ወር ከሞከርን በኋላ ምንም ለውጥ ከሌለ ሙከራውን መቀጠል ራሱን መጉዳት አይሆንም ወይስ የፍቅር ጥግ መሆኑን ያሳያል? መጽሐፉ ለዚህ መመሪያ አይሰጥም። እናም ይህ ወደ ሌላ ፍልስፍናዊ ጥያቄ ይወስደናል። ምንም ምላሽ ባይኖር እንኳን ፍቅርን በተግባር ማሳየቱ በራሱ ዋጋ አለ ወይ? አዎ። ድርጊቱ የሚላቀው በውጤቱ ነው ወይስ በራሱ በድርጊቱ በጎነት? አንዳንዶች አዎ፣ ሌላው ሰው ባይቀበለውም እኔ ትክክለኛውን ነገር ማድረጌ በራሱ ዋጋ አለው ሊሉ ይችላሉ። ሌሎች ደግሞ የማይሰማ ጆሮ ላይ ማውራት ጊዜና ጉልበት ማባከን ነው ሊሉ ይችላሉ። ስለዚህ ከዚህ ምዕራፍ የምንወስደው የመጨረሻው ሐሳብ 2 ገጽታ ያለው ይመስለኛል። በአንድ በኩል በጣም ተስፋ አስቆራጭ በሆነ ግንኙነት ውስጥ እንኳን የአንድ ሰው ንቃታዊ የፍቅር ድርጊት ለውጥ የማምጣት አስደናቂ ኃይል እንዳለው ያሳያል። እውነት ነው። በሌላ በኩል ደግሞ ይህ አካሄድ ከፍተኛ ጥንቃቄ፣ ግልጽ የሆነ የጊዜ ገደብ እና ከሁሉም በላይ የራስን ደህንነት የማያስቀድም መሆን እንደሌለበት ትልቅ ማሳሰቢያ ይተዋል። በትክክል ይህ ምዕራፍ የመጨረሻ አማራጭ ወይም ላስት ሪዞርት ተብሎ ቢቀመጥ የተሻለ ይመስለኛል። ሁሉ ነገር ተወክሮ ሲያልቅ ግንኙነቱን ከመተው በፊት ሊሞክር የሚችል አንድ የመጨረሻ ሙከራ። ነገር ግን ይህ ሙከራ የሥራ እንዳልሆነ የሚታይበትን ነጥብ አስቀድሞ መወሰንና የራስን የአእምሮ ጤና መጠበቅ ወሳኝ ነው። ምዕራፍ የተሳካውን ታሪክ ብቻ በማጥረቡ ምላሽ ባይኖር ስለሚፈጠረው ነገር እንድናስብ ክፍት በር ይተዋል። ይህ ደግሞ ለአድማጭ የሚታው ትልቅ የማሰቢያ ነጥብ ነው። ፍቅር የሌለበትን ግንኙነት ለመጠገን የሚከፈል መስዋዕትነት የት ድረስ ነው ወሰኑ? ይህንን እያሰላሰልን የዛሬውን ውይይት እናጠቃልላለን።